የአርትስ ቴሌቪዥን የሃዋና እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በክፍል 2 ወጣቷን አርክቴክት የኢንቴሪየር ዲዛይን ባለሙያና የሃርካኒ ኃላፊነቱ የተወሰነ የግል ኩባንያ መስራች ዋና ስራ አስፈጻሚና ባለቤት ወይዘሪት ኬና አዳምን ይዤላችሁ ቀርቤያለሁ። ኬና ውድ ጊዜሽን ሰውተሽ ይህንን ፕሮግራም ለማካሄድ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን ገደማ በሚቆጠሩ የአርትስ ቴሌቪዥን የሃዋና እይታ ፕሮግራም ተከታታዮች ስም ከፍተኛ ምስጋናዬን አቀርብልሻለሁ። እኔም ኤልያስ አርቲ ቲቪ በድጋሚ ስለጠራችኝ በጣም ከልብ አመሰግናለሁ። እስቲ እንግዲህ ባለፈው የዳንዲቦሩ ተማሪዋን ከኪንደርጋርተን ጀምራ ኤሌመንተሪ ሃይስኩል ከዛ ማትሪክ ተፈትና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ገብታ በፈርስት ዲግሪ እዛ ጨርሳ ሁለተኛ ዲግሪዋን በኢንተሪየር ዲዛይን ሰርታ አስተምራም የሆነችዋን ኬና ብዙ ተወያይተናት ነበር። ወደ ስራ ህይወት ከመምጣትሽ በፊት በትምህርት ዙሪያ ላይ መነገር ኖሮበት አንቺ ያልመለሽልኝ መጠየቅ ኖሮበት እኔ ያልጠየቅኩት ነገር ካለ በሱ ጀምረሽ ውይይታችንን ጀምር። ኦኬ ባለፈው አይ ቲንክ ያልተነሳው ነገር ካለ የማስበው ያው ዩኒቨርሲቲ ተማሪ እያለን የማርች 8 ፕሮግራም ላይ የተለያዩ ሽልማቶችን እንሸለም ነበር፣ አሪፍ ውጤት ያመጡ ሴት ተማሪዎችን። በዛን ጊዜ እንደ አጋጣሚ ሆኖ በጊዜው የነበረች ቀደምት ክብርት ፕሬዚደንት ወይዘሮ ሳህለወርቅ ከእሷም ሽልማት ሰርቲፊኬት የመውሰድ አጋጣሚ ኖረኝ ነበረ። አይ ቲንክ ካላነሳሁትም ያላነሳሁት ሊሆን የሚችለው እሱን ነው። በማርች 8 ላይ ምን በተለየ ነገር ነው ፕሬዚዳንት ሳህለወርቅ ዘውዴ ሊሸልሙሽ የቻሉት? ያው ሴቶችን ለማበረታታት ሲባል ማርች 8 ላይ አመርቂ ውጤት ጥሩ ውጤት ያላቸው ሴት ተማሪዎች ሰሌክት ተደርገው ከየዲፓርትመንቱ ይሸልሙ ነበር እና አንድ አመት ላይ ወይዘሮ ሳህለወርቅ ለመሸለም መታ ነበር የኛን ዩኒቨርሲቲ። በዛ አጋጣሚ አግኝቻት ተሸልመኝ ፎቶ አብሬ ተነስቼ ነበረ። እና ተጫወታችሁ ከፕሬዚዳንቷ ጋራ? ምን አይነት እንግዲህ ወደፊት ምን ቃል ገባሽላት? ትምህርቴን ተምሬ ስጨርስ ከተማዬን አስተካክላለሁ አገሬን ምናምን የሚል እንዲህ እንደሱ ወደፊት ያው አሁን እየኖርን ነው፣ ፕሮሚሳችንን እየኖርን ነው ናል። ዛትስ ግሬት። ምን ነበር ኢምፕሬሽኑ? እንዴት ነበር ስትሸልምሽ? ምን ማበረታቻ ቃል ሰጠችሽ? ያው ከኔም ተጨማሪ ብዙ ሴት ተማሪዎች ነበሩ። በርቱ፣ ያው በየአመቱም ስለሆነ ከዛ እንዳንቀንስ በርትተን እንድንጨርስ፣ ከዛ በኋላም ያው ተመርቀን ደህና ቦታ ላይ እንድንሆን ማበረታቻ ቃላቶች ነው። ያው የወንዶቹ ይህንን ሽልማትና ማበረታቻ አቀባበል ምን ይመስል ነበር? ጾታዊ አድሎ ተደረገላችሁ? ይሄም ያው እንደ አፈርማቲቭ አክሽኑ ነገር ነው ወይስ እንዴት ነበር? ቅር ይልሃል መሰለኝ ኤልያስ፣ ሴቶች ኧረ ተይ እንጂ እንዴት! አንቺን እንኳን ፈልጌ ያገኘሁት እኔ ሴቶች አባት ነኝ። አሁን ይሄ ድምፃቸው ያልተወከሉ ስታስቢ በመሸለማችሁ ቅር ብለው ይመሰለሽ? አይ ያው እንዳልከው ይሄ የሄዋናም ፕሮግራምም ወንዶች ስለሌሉ ሳይሆን ሴት ለየት ብሎ የምታቀርብበት ምክንያት አንተም ብዙ ኮመን ስላልሆነ አይደለም። ያው ኮመን ያልሆነበት ደግሞ የራሱ ምክንያት አለ። ስለዚህ ያው ኮመን እንዲሆን እና ሞር ሴቶች ደግሞ እሱን አይተው ሞቲቬትድ እንዲሆኑ ነው ማርች 8 ብለው ለማበረታታት ይሸልሙ የነበረው። ያው ኢን ጀነራል ወንዶችም የሚከፋቸው አይመስለኝም፣ የከፋቸው አይመስለኝም። አይ እንዲሁ ዝም ብሎ እንደው ለጨዋታችን መነሻ ነው። እኔ ያው እንዳልኩሽ የአራት ሴቶች ልጆች አባት ሁሉ ስለሆንኩ በጣም በቃ እኔ በጣም የሴት ደጋፊ ነኝ። በአጠቃላይ ነገር ሁሌም እናገራለሁ። የኢትዮጵያ ሴቶች፣ ኢትዮጵያውያን ሴቶች ኢትዮጵያውያን ወንዶቹን እንደምትበልጡን አታውቁም እናንተ፣ እኛም እንደምንበለጥ አናውቅምና ይሄንን ጋፕ ለመሙላት ነው እንደዚህ አይነት ሁሉ ፕሮግራሞች ያሉት እና ኢንትረስቲንግ። ወደ ሃርካኒ ኃላፊነቱ የተወሰነ የግል ኩባንያ ሐሳቡን ማን ወለደው? ያንቺ ብሬን ቻይልድ ነው ወይ?
ሶ እንዳልኩክ አሁን እኛ የጀመርነው አጀማመራችን ከኢንዲቪዥዋል ሰዎች ነበረ። እንደዚህ ሱቆች ማሰራት የሚፈልጉ መኖሪያ ቤታቸውን ማደስ ኦር አሰርተው መግባት የሚፈልጉ ከነሱ ነበር የጀመርነው። አሁን እያደገ ሄዶ አሁን ከስተመሮቻችን ክላይንቶቻችን መንግስት ጨረታዎች ላይ እንሳተፋለን። የተለያዩ የመንግስት ፕሮጀክቶች፣ ኤንጂኦዎች፣ ሪል ስቴቶች ከሪል ስቴቶች ጋር ኮላብ እያደረግን እንሰራለን። አሁን ቫሊዩ በደንብ እየተረዱትም ስለሆነ እንዳልኩክ በግለሰብ ደረጃም በጣም ዲማንድ በስቷል። ምክንያቱም አንድ ዲዛይን የተደረገ ሱቅ እና ዲዛይን ያልተደረገ ሱቅ አሻሻጡ ላይ ራሱ ከስተመር አያያዙ ላይ ራሱ ፕሮፊታቸው ላይ ራሱ በጣም ልዩነት እንዳለው ስለሚያዩ ሞር እንደ ግለሰብም በጣም አፕሮች መደረግ ጀምረናል። ሪል ስቴቶችም እንደዚህ የመንግስት ፕሮጀክቶችም ደግሞ ቢሮዎች እየታደሱ ነው። እያንዳንዱ ነገር እንደ ሀገርም እንቅስቃሴ ላይ ስለሆነ የኢንቴሪየር ዲዛይን በጣም አሁን ቡም እያደረገበት ያለበት ስቴጅ ነው ያለው። እኛም ፓርትነሮቻችን እነዚህ ናቸው። የስ እንግዲህ አሁን ይሄ አዲስ ስራ ነው። ኮምፒቲሽን አለው ብዙ። እንደናንተ አይነት ኢንቴሪየር ዲዛይን የሚሰሩ ካምፓኒዎች ብዙ አሉ። አሁን በደንብ እየበዛ ነው፣ እየጨመረ ነው። ኮምፒቲሽንም አለው። ሰውም አንደርስታንድ እያደረገው የሆነ ስለሆነ እንዳልኩክ በደንብ ዘርፋቸውንም አርኪቴክቶችም እንደዚህ ሲቪል ኢንጂነሮችም በደንብ ኮምፒት እያደረጉ ብዙ ድርጅቶች እየተከፈቱ በደንብ እየሰፋ ያለ ኢንዱስትሪ ነው እና ኢንዱስትሪው በጣም እያደገ ነው። እና ለምሳሌ አሁን እናንተ እየሰራናቸው በጣም በኩራት ደንበኞቻችን ረክተውበታል የምትሏቸው ከሱቅ ከቤቶች ወይም ከኤንጂኦ ኦር ከመንግስት ትልልቅ ድርጅቶች ሊጠቀሱ የሚችሉ የእናንተን ስራ ሞዴል የሚያደርጉ ነገሮች ካሉ እስኪ እነሱን አውሪኝ። የተወሰኑ አሉ። አሁን በመንግስት ደረጃ ብነግርክ አዳማ ላይ የአዳማ አባገዳ አዳራሽ ነበረ፣ የትምህርት ቢሮ አዳራሽ አለ። እሱን አንድ መጋዘን የነበረን ስፔስ ወደ ኮምፕሊትሊ ትራንስፎርም አድርገነው ወደ አዳራሽ መሰብሰቢያ አዳራሽ አድርገናል። ሃቢታት ፎር ሂውማኒቲ ኢትዮጵያ የሚል ድርጅት አለ። የእነሱን ቢሮ ሪሎኬት ሲያደርጉ ኦልሞስት ከ800 ካሬ የሚሆን ቢሮ ዲዛይን አድርገንላቸው ቢልድ አድርገንላቸው አስረክበናቸዋል። እንዲሁም አካውንቲንግ ፈርም አለ፣ ኢንተርናሽናል አካውንቲንግ ፈርም አሁን ሲነርጂ የሚባል አሁን እሱ የኢትዮጵያ ብራንቻቸውንም እንደዚሁ ዲዛይን ተደርጎ ቢልድ አድርገንላቸዋል። እንደዚህ የሚጠቀሱ የመንግስትም የግል ድርጅቶችም ብዙ አሉ። በሪል ስቴት ደረጃም እንደዚህ ከደማሆፕ ሪል ስቴት ጋር ምንሰራቸው አሉ። የተለያዩ ድርጅቶች አሉ። እንግዲህ ኢትዮጵያ ውስጥ በዛ ያሉ ለቁጥር የሚያታክቱ ሪል ስቴቶች እንዳሉ ይታወቃል። እነዚህ ሪል ስቴት ኤጀንሲዎች ለእናንተ አንደኛ ስቶፕ ኦቨር ናቸው ለማርኬታችሁ፣ ወይንስ እነሱም ራሳቸው ሪል ስቴቶቹ የራሳቸው ኢንቴሪየር ዲዛይን እና ምናምን ድርጅት አላቸው አብረው ሴክሽን? ሁለቱም ያላቸው አሉ። ብዙ ጊዜ ሪል ስቴት ሲሰሩ የራሳቸው ኮንትራክተር ይዘው ይሰራሉ። ለእነሱም ፕሮፊታብል የሆነበት መንገድ እንደዛ ስለሆነ፣ ግን ኮላብ አድርገንም እንደዚህ የሚሰሩም አሉ። ስለዚህ ኢትስ ጀስት ማተር ኦፍ የቱ ምን አለው የሚለውን አፕሮች መደራረግ ነው እንጂ ኮላብ እየተደረገ ከውጭ ድርጅቶች ጋር የሚሰሩ አሉ። አንቺ የምትመሪው ድርጅት ኦን የምታደርጊው ድርጅት ከፓርትነሮች ጋራ ሌሎች የሌላቸው የአንቺ ጥንካሬ ምንድን ነው? ከሌላ የአንቺን ካምፓኒ ምን ይለየዋል? ከሌላ ድርጅት የኛን ካምፓኒ የሚለየው አንደኛ ፕሮፌሽናልስ ያሉበት ድርጅት ነው። ያ ሁሉም አለበት፣ ግን እኛ በደንብ ስፔሻላይዝ አድርገን እዚህ ላይ የሰራን ነው። እንደ ሴት ደግሞ ለየት ያለ ለውበት አስተያየት አለኝ ብዬ አስባለሁ። ያው እኔ ፐርሰናል እንትን ብዬ ማስበው ሌላ ብዬ ማስበው እንዳልኩ ክላይንቶች እኛ ጋር ሲመጡ ችግር ነው ብለው ብዙ ጊዜ የሚያነሱት እንደዚህ ባለሙያዎች የራሳቸውን ሀሳብ ብቻ ፎርስ የማድረግ ነገር አለ። ብዙ ጊዜ ኢንቴሪየር ዲዛይን ለማሰራት የሚመጣ ኦር ፊኒሽንግ እንኳን ያው እንትን ነው ከስተማይዝ የሚደረግ ነገር ብዙ የለውም። ጀስት ቋሚ ስራ ስለሆነ። ግን እንደ ኢንቴሪየር ዲዛይን ግን
ባለሙያዎች የራሳቸውን ቴስት ፎርስ ያደረጉባቸውና ክላይንቶች ራሳቸውን የሚመስል ኦር ፐርሰናላይዝድ የሆነ ስፔስ ሳይፈጠርላቸው ይቀራል እና እኛ ጋር ሲመጡ ብዙ ጊዜ ኤግዛክትሊ ክላይንቱን የሚፈልገውን ነገር ኢምፕሊመንት የማድረግ ነገር እናደርጋለን። ሳቲስፋይድ ሆነው በጣም ብዙ ቴስቲሞኒያሎች ብዙ አመስግነው በቃ ስንለያይም ቤተሰብ ሆነን ነው ከአብዛኛዎቹ ክላይንቶች ጋር የምንሄደው። እስካሁንም የዘለቅነው በአብዛኛው እንደ ሌሎች ድርጅቶች አይነት ማሻሻል ያለብን ነገር ቢሆንም ብዙ ማርኬቲንግ ሰርተን አልነበረም። ያም የሆነበት ምክንያት በጣም ክላይንት ሳቲስፋይድ ከመሆኑ የተነሳ ወርድ ኦፍ ማውዝ ሪከመንድ እያደረጉ ነው እዚህ የደረስነው። ቢካዝ የሚያስቡትን ነገር ኢምፕሊመንት ስለምናደርግላቸው በጣም ስፔሱን ከውበት ባለፈም ደግሞ አሁን ቢሮዎች ስንሰራ እንደዚህ አይነት ስፔሶች ለማገልገል የሚጠቀሙበትን ስፔስ ስንሰራ ከውበት ባለፈ ሞር ፋንክሽናሊቲ ላይ አጠቃቀማቸው ላይ ፎከስ አድርገን እንሰራለን። ኢንቴሪየር ዲዛይን በጣም እንትን ነው፣ ቴክኒክ ነው፣ ውበት ብቻ አይደለም እና እሱንም ነገር አንዳንዴ ሰው አንዳንድ ድርጅቶች ውበቱ ላይ ፎከስ ያደረጉና ሰው ግን የሚኖረው ስፔስ አጠቃቀሙ ላይም ካልተጠቀመበት ቆንጆ ሆኖ ብቻ ጥቅም የለውም እና እሱን ሲያጡ እናያለን። እሱንም በጣም አሪፍ በሆነ መንገድ ፋንክሽናል የሆነ ስፔስ እንፈጥርላቸዋለን ማለት ነው። አንቺ ድርጅት ውስጥ ሴት ኢንቴሪየር ዲዛይን እና አርክቴክትስ አሉ? አሉ። ስለዚህ መስሪያ ቤት ውስጥ የኢምፕሎይመንት ኦፖርቹኒቲው እኩል በኩል ነው ማለት ይቻላል? ፎር ሹር 100% እኩል በኩል ነው። ያው ሴት ወንድ ብለን አይደለም የምንቀጥረው፣ ግን አሪፍ ስኪል ያለው ኤምፕሎይ ስናገኝ በዛ ስኪል መሰረት እንቀጥራለን። ኢትዮጵያ ውስጥ በሚገኙ ዩኒቨርሲቲዎች ውስጥ አሁን አንቺ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ነው ግራጁዌት ያደረግሽው በኢንቴሪየር ዲዛይን አርኪቴክቸር ፈርስት ዲግሪሽን እዛ ነው የሰራሽው። ምን ያክል ዩኒቨርሲቲዎች በዚህ የትምህርት ዘርፍ ስልጠና ይሰጣሉ? እንዳልኩ እኔ የተመረኩት ፈርስት ዲግሪ በአርኪቴክቸር ሰከንድ ዲግሪ በአርባን ፕላኒንግ ኤንድ ዲዛይን ነው። ኢንቴሪየር ዲዛይን ብሎ ስፔሲፊክሊ ማስተርስ የሚያደርግ ትምህርት ቤት የለም እስካሁን which is በጣም እንደ ኔጌቲቭ ነገር ብዬ ማስበው። እኔ በዛ ጊዜ ማስተርሴን መስራት እፈልግ የነበረው በኢንቴሪየር ዲዛይን ነበረ። እንደዛ የሚሰጥ ትምህርት ቤት የለም። እንደውም እንዳጋጣሚ ዩኒቨርሲቲ ውጪ ራሱ ሄጄ ለመማር አስቤ አፕላይ አድርጌ ኦልሞስት 3 ዩኒቨርሲቲዎች አውሮፓ ውስጥ አክሰፕት አድርጎኝ ነበረ ኢንቴሪየር ዲዛይን ላይ ማስተር ለማድረግ። ግን ያው በጊዜው ስኮላርሽፕ ስላልነበረ እኔም አቅም ስላልነበረኝ ከሰራሁት በኋላ እመለስበታለሁ ብዬ ነው። ግን እዚህ ሀገር ላይ በኮርስ ደረጃ አርኪቴክቸር ላይ በኮርስ ደረጃ ይሰጣል። ከዛ ባለፈ ደግሞ ከወጡ በኋላ እንደዚህ ሾርት ኮርሶች አሉ። እኔ በግሌ ያው አርኪቴክት ካልሆንክ ሾርት ኮርስ ወስደክ ኢንቴሪየር ዲዛይንን የምትረዳው ነገር አይደለም። ኢትስ ኮምፕሊኬትድ ዳንዳት። ግን በኮርስ ደረጃ ወስደናል። ጥሩ እንዳጋጣሚ ሆኖ በጣም ጥሩ መምህር ነው የኛም የነበረን። ግን እንደ ስፔሻላይዜሽን ግን በጣም ሰፊ ዘርፍ ነው። በጣም ሞር መሰራት የሚችልበት ዘርፍ ነው። ማስተርስ ተደርጎ ራሱ መሰራት የሚችልበት ዘርፍ ነው እና የለም ልልክ ነው እንደዛ ምን ያህል ዩኒቨርሲቲዎች በአርኪቴክቸር የትምህርት ስልጠና ይሰጣሉ ኢትዮጵያ? አሁን የድሮ የማውቀው ህንፃ ኮሌጅ የሚባለው በተለምዶ ልደታ አካባቢ የነበረው ነበር። ከዛ ብዙ ዩኒቨርሲቲዎች አሁን የግል የመንግስት ይህን ይሰጣሉ አርኪቴክቸር። አሁን በቁጥር ደረጃ አላውቅም፣ ግን ልክ ነህ። አሁን ከኢአይቢሲ ከህንፃ ኮሌጅ ተጨማሪ የሚሰጡ ዩኒቨርሲቲዎች አሁን በዝተዋል በደንብ። ግን ይሄን ያህል እንደሆነ እኔ መረጃው የለኝም። ግን የግል ዩኒቨርሲቲዎችም እየሰጡ ይገኛሉ። ጥሩ ነው፣ በጥሩ ደረጃ እየሰጡ ነው። እየበዛ ነው። አሁን አርኪቴክቸር ድሮ በጣም በጥቂት ነበረ ያለው ራሱ አርኪቴክት ራሱ ያለው። አሁን ሞር ዩኒቨርሲቲዎች አዳፕት እያደረጉት ነው፣ ኮሌጆችም አዳፕት እያደረጉት ነው። ሞር እየበዛ ነው። ኢንዱስትሪው ሌበር ማርኬቱ ላይ በቂ የሰው ኃይል አለ? በጣም ስኪልድ የሆነ ትሬንድ የሆነ የሰው ኃይል አለ? እውነቱን ለመናገር የለም። እኛ ሀገር ላይ አብዛኛው ስራ በልምድ ነው የሚሰራው። እንደዚህ ሌበሮችም በልምድ የሚሰሩ ናቸው እንጂ ትሬን አርገው ስፔሻላይዝ አርገው የሚሰራ የለም። ግን እኛ ሀገር ላይ ያው ዞሮ ዞሮ አንዳንዴ ከተማረው በላይ በልምድ ያመጣው ስኪል የተሻለ አይደለም። እንደሱ አይነት ብዙ አሉ።
ግን በስፔሻላይዝ ተደርጎ አሁን ለምሳሌ ቦርድ ሲሊንግ ቦርድ ለመስራት ቀለም፣ ቻክ ውጭ ሀገር በደንብ ኮንትራክተሮች በደንብ ስኪልድ የሆኑ ናቸው። እኛ ሀገር ግን አይደሉም። ለዛም በዛ ምክንያትም ፐርፌክሽን ላይ እንደዚህ ዲቴሎች ላይ ብዙ ችግሮች አሉ። ግን በተቻለ መጠን እሱን ደግሞ እኛ ጋፕ እየዘጋን እኛ ኮንትሮል እያደረግን ነው የሚሰራው እንጂ ሌበር ማርኬቱ ላይ ትልቅ ጋፕ አለ። ጀነራሊ ስፒኪንግ በሁሉም ዘርፍ ላይ ስነግርክ ይሄ እንግዲህ እንደ ሙያ እንደ ካምፓኒ አንቺ እንደምታደርጊው ካምፓኒ እንግዲህ አርኪቴክቸር እንዳጠናች ኢንቴሪየር ዲዛይን ላይ እና የታውን ፕላኒንግ ላይ ተምራ እየሰራች ያለች ልጅ ነች። ማህበረሰባችንስ ለምሳሌ ኢንቨስት ማድረግ ለምዷል ወይ? ቤት ሲገባ ኢንቴሪየር ዲዛይን፣ ከለር ምርጫው፣ የመኝታ ቤት፣ የሳሎን ይሄ እንደው ከለር ኮዶች ስታንደርድ የሆነ የሚሰሩ ህንፃዎች ላይ እንዲህ የመሳሰሉ ነገር ላይ የህብረተሰቡ ቴስት በደንብ እየጨመረ መጥቷል። በደንብ ግንዛቤ እያገኘ መጥቷል። አዎ በጣም ለውጥ አለው እንዳልኩ ከጅማሬያችን እና አሁን በጣም ትልቅ ለውጥ አለው። እሱንም እንዳልኩ ኢምፓክቱን ስላዩት ነው ይሄንንም ለውጥ የመጣው። ምን ያህል ባለሙያ ሲሰራው እና እንደዚህ ዝም ብሎ የተገባበት ቤት ምን ያህል ልዩነት እንዳለው ኢምፓክቱን ሲያዩት አሁን በደንብ አዳፕት ተደርጎ እየተስፋፋ ነው። በደንብ ይቀረዋል፣ ግን ስቲል በደንብ እየተስፋፋ ነው። አንዳንድ ቦታ ድሮ ኢትዮጵያ ሳይ ይሄ የማስታውሰው ነገር አለ። ጂፕሰም መሰራት ነገር አለ። ልክ አንድ የተለመደ አይነት ዩኒፎርም በሚመስል ደረጃ ቢልዲንግ ኮድ እንደው የታወጀበት እስኪመስል ደረጃ ድረስ በጣም ተመሳሳይነት ያላቸው ኤስቴቲክ ቫሊያቸው የሞቱ ነገሮች ነበሩ። አሁን እነዚህ ነገሮች ተለውጠዋል። በደንብ በተለይ ከተማ ላይ በደንብ ትልቅ ለውጥ አለው። እንዳልኩ ሁሉም ነገር ከፐርሰፕሽን ስለሆነ አንደርስታንዲንግ ስለሆነ አሁን በደንብ አዲስ ነገርን የመልመድ እኛም ሪከመንድ የምናደርጋቸውን ነገር የመሞከር በደንብ እንትን አለ፣ ሙከራ አለ። ከዛ ውጭ ግን ስቲል ኢንቴሪየር ዲዛይንን አንደርስታንድ የማያደርግ ሰው ግን ይሄ እኮ የሚጠቅማችሁ ለዚህ ነው ብለህ ገፍተህ አንደርስታንድ እንዲያደርጉት አድርገህ ካልሆነ በስተቀር ለእነሱ ገንዘብ ማባከን ነው የሚመስላቸው። ግን ሪተርኑን በኋላ ነው የሚያዩት፣ ኦር ጎረቤታቸው ሲያደርግ ነው የሚያዩት፣ ኦር ብቻ ቀስ እያለ ነው እየተረዱት ያሉት ነው። ከቤት ህንፃም አልቆ ቢሮም አልቆ ቀለም ከተቀባ በኋላ ስራው እዛ ጋር ያለቀ ነው የሚመስለው። ይሄ የኤስቴቲክ ቫሊዩ ቢዩቲን የመውደድ ስነ ውበትን የመረዳት ሁኔታ ነው። ይሄ በራሱ አንድ ሌላ የቴስት ጉዳይ ነው። የአስተዳደግ የኤክስፖዥር የብዙ ጉዳይ ነው። ከዚህ ጋር አብሮ የእናንተ ኢንቴሪየር ዲዛይን ላይ መስራት አርትንም ጭምር ለምሳሌ ፕሮሞት የማድረግ ነገር የፈጠረዋል። ለአርቲስቶች ተጨማሪ ስራ አብሮ የሚገቡ ቤቶች ውስጥ ፔይንቲንጎች፣ የመስቀል እነሱን ነገር የመግዛት አይነት ሁኔታ አብሮ አለ። እንዳልኩ ኤልያስ ኢንቴሪየር ዲዛይን ከውበትም ያለፈ ነው። እንደዚህ አሁን ኮላብ እያደረገን አንዳንዱ ደግሞ እንትኑ ምኑ ጋር ያልቃል መሰልክ፣ አንዳንድ ባለቤቶች ያሰሩና አሁን ያልካቸውን የጠቀስካቸው ነገሮች ጋር ያቆማሉ። ብዙ ልዩነት የሚፈጥር አይመስላቸውም፣ ኦር እነሱ ነገሮች ኤክስትራ ነገር ይመስላቸዋል። ግን ለውበቱ ሲጨነቁ ኦር በቃ ሳቲስፋክሽን አይደለም የምትኖርበትን ኦር የምትጠቀምበትን ስፔስ ሳቲስፋይድ ሆነ እንትን ስትል ራሱ ሳይኮሎጂካሊ በጣም ብዙ ልዩነቶች አሉ። አሁን ቢሮ ላይ እያየክ ኦር እየተናፈስክ ፊት ለፊት ያለው ከለር ሳይኮሎጂዎች አሉ። ለስራ ራሱ የሚገፋፋክ ስፔስ ሲሆንና ሳይሆን ስፔስ ውጤቱም ፕሮዳክቲቪቲውም በጣም የተለየ ነው እና ኢንቴሪየር ዲዛይን ከውበት ባለፈ ራሱ በጣም ቫስት የሆነ ጥቅሞች አሉት። ፋንክሽናሊቲው ላይ ቅድም እንዳልኩ ከአጠቃቀም ላይ ትንሽዬ ስፔስ ኖሯቸው ያችን ስፔስ እንዴት አድርገን ዩቲላይዝ ማድረግ እንችላለን የሚለውን ነገር ማያውቀዋሉ። ወር ሰፋ ያለ ስፔስ ካላቸው ደግሞ የሆነ ባዶ ስፔሶች ሊፈጠሩባቸው ይችላል። እንዳልኩ በቢሮ ደረጃ እንደዚህ ሰራተኞቻቸውን ፐርፎርማንሳቸውን አፌክት ያደርጋል ኢንቴሪየር ዲዛይን። በሱቆች ደረጃ ወር በኮመርሻል ደረጃ ደግሞ የከስተመር ቫሊዩን ይለያያል። አንድ ጥሩ ቤት መጥቶ ሲገዛ እና የሞተች ቤት መጥቶ ሲገዛ መክፈል የሚፈልገው ራሱ ፖቴንሻል ይለያያል አንድ ከስተመር። ከዛ ባለፈ ደግሞ ሞር ስቦት ሊገባበት የሚችልበት ስፔስ አሁን ካፌዎች፣ ሬስቶራንቶች ብታይ አሁን በተለይ ሀገራችን ላይ ኮምፒቲሽን ላይ ነው። ምክንያቱም ሰው የሚሄደው ለምግቡ ብቻ አይደለም፣ ለስፔሱም ለኤክስፒሪየንሱም ነው የሚሄደው እና አሁን በጣም ትልቅ የሆነ ዲፍረንስ አለ። ብዙ ሰው እየተረዳው ነው። እሱንም ቫሊዩም ደግሞ ያው እኛ እየፈጠርንላቸው እያሳካንላቸው ዲፍረንሱን ያዩታል። ለዛም ነው ከስተመሮቻችን ተመልሰው የሚመጡት።
እ፣ አዎ እንግዲህ አንዱ በዚህ በሰለጠነው ዓለም ይደረጋል የሚባለው ነገር ከኢንተርኔት ውጭ ማለት ነው ይደረጋል የተባሉት አንዳንድ ነገሮች እርስ በርስ የሚመጋገቡ ነገሮች አሉ። አሁን ለምሳሌ ውበት ማድነቅ መቻል የሚችል ማህበረሰብ መፍጠር ነው። ያው ዞሮ ዞሮ ኤስቴቲክስ ነው፣ ቢዩትን ነው የሚያየው። ስፔስ ዩቲላይዜሽን አለ። የስ አሁን ኢትዮጵያ ውስጥ ድሮ ስፔስ ለምሳሌ ፓርኪንግን ጨምሮ ሁሉ በቃ ለማከራየት የተለመደ ሁኔታ፣ ምንም ፎቆቹ ላይ ያለው ስፔስ የለም። ከዲዛይኑ ጀምሮ ያሉ ችግር ዲፌክቲቭ ነው የሚሉ ሰዎች አሉ። ኢን ዘ ሚን ታይም ደግሞ በሌላ በኩል አሁን ስታይ ብዙ ፕራይቬት ባንኮች መጥተዋል፣ ኢንሹራንሶች መጥተዋል፣ ብራንቾች እየሰፋ ነው የሚሄደው። ለአርቲስቶች ሌላ ተጨማሪ ገበያ ሆናል። በፊት ማህበረሰቡ የአርት አፕሪሼት አያደርግም። አርት ቴስትም አልነበረውም። ፎቶግራፍ ነው እንጂ የሚሰቀለው በጣም ብዙ ምርጥ የተለያዩ ስዕሎች የሚሰቀሉበት ነገር አልነበረም። እና አሁን ይሄ የእናንተ መምጣት ለምሳሌ ለሪል ስቴት አንድ ተጨማሪ አውትሶርስ እየሆናችሁ እየሰራችሁ ኢንዱስትሪውን እያስፋፋችሁ ነው። ይሄ ለምሳሌ ከአርት ስኩል ጋራ ኢፍ ዘር ኢዝ አት ኦል የአርት ማህበር ካላችሁ የአርቲስቶች ማህበር ከነሱ ጋር አብሮ በመተባበር በመቀናጀት የምሰሩበት ሁኔታ አለ። አዎ አሁን በማህበር ደረጃ እኛ ፐርሰናሊ እንትን ያልነው የለም ከአርቲስቶች ጋር ግን አርኪቴክቸር ማህበር አለ። እሱ ውስጥ ኢንቮልቭድ ነን። እነዚህን ቫሊዎቻችንን የተለያዩ ጊዜ የተለያዩ ኤግዚቢሽኖች ይካሄዳሉ። የሆነ ሞር አርኪቴክቸርን አርትን የሚያደንቅ ሶሳይቲ እንዲፈጠር እየተደረገ ነው። ግን እንደዚህ ኮላብ የማድረግ ነገር አለ በጣም ብዙ። ምክንያቱም ብዙ ስፔሲፋይ እያደረጉ የሚሰሩ አሉ እንዳልከው አርቲስቶች ስዕሎች፣ ላይቲንጎችን ከስተማይዝ እያደረጉ የሚሰሩ አሉ። በጣም ብዙ አሁን አዳዲስ እየመጡ ድሮ ጀስት ኢምፖርትድ እየተደረገ ብቻ ነው የሚሸጠው። አሁን ሀገራዊ እያደረጉ ሀገራዊ ተቾችን እየጨመሩ በጣም ዳይቨርሲፋይድ እየሆነ ነው። ፈርኒቸሮችም ሴም ቲንግ አሁን ተመሳሳይ ከመሆን ይልቅ በቃ ዩኒክ ተቾችን እየጨመሩ የሚሰሩ በጣም ብዙ ወጣቶች ባለሙያዎች እየተፈጠሩ ነው እና እነሱን ነገሮችን ኢምፕሊመንት እያደረግን እንደዚህ ኢንዲቪዥዋሊ እንትን እያልናቸው ሪች እያደረግናቸው በጣም ኮላብ እናደርጋለን እና የሆነ ይሄ ነው የማይባል ለውጥ ነው ደግሞ የሚፈጥረው። ወይም በጣም ከስተማይዝድ የሆነ ስፔስ ዩኒክ የሆነ ስፔስ ስትፈጥር የሆነ ዝም ብሎ እንትን ኮፒ ፔስት ነገር ያልሆነ ነገር ስትፈጥር እያንዳንዱ ቦታ ኦተንቲክ የሆነ ስሜት ይፈጥራል እና በደንብ ኮላብ እናደርጋለን። ሰውም እንደዚህ ስፔሻላይዝ እያደረገ ዲቴይሎችን የመስራት ነገር አለ እና ጥሩ ነው። በጣም አሪፍ ነው። እንግዲህ በዚህ ሴክተር ውስጥ ገና ይሄ በጣም እየተነሳ ያለ ራይዚንግ ፕሮፌሽን ነው። እንግዲህ አብሮ ነው የሚያድገው። ማህበረሰቡም፣ የሱቅ ባለቤቶችም፣ የካፌ ሬስቶራንትም፣ የመንግስት ቢሮዎችም፣ የኤንጂኦዎችም በሙሉ እንግዲህ በአዲስ እንቅስቃሴ ላይ ነገር ካሉ ሜጀር ቻሌንጅስ ምንድን ናቸው? ኢንዱስትሪ ላይ ያሉት ድሮባክስ ምንድን ናቸው? ገዳቢ ፈታኝ የሆኑ ነገሮች። ሜጀር ቻለንጅ ብዬ ማስበው አንደኛ እንዳልኩ እውቀቱ ገና ነው እየሰፋ በደንብ እየተሻሻለ መጥቷል እንጂ ስቲል ፐርሰፕሽኑ የሚቀርበት ቦታ አለ። እሱም እየተሻሻለ ነው። ግን ስቲል እንደዚህ ይሄን ያህል ኮስት ያስወጣቸዋል ስንላቸው እንዴ ለምኑ ምናምን ብለው በጣም ሬዚስት የመደረግ ነገር አለ። ሁለተኛው ኳሊቲ፣ ቅድም ያው ጠቅሼልሃለሁ። ሌቭል ኦፍ ኳሊቲ እኛ የምናስበው እንደ አርኪቴክት እንደ ባለሙያዎች እኛ የምናስበው እና ስኪልድ ማንፓወሩ ጋር ያለው ኳሊቲ ሌቭል ትንሽ ያለመጣጣም ነገር አለ። እሱም ስሩ ታይም እየለመደ ሲሄድ እያሰለጠንክ በደንብ ደግሞ እየተከታተልክ እያሻሻልክ የምትሄደው ነገር ነው። ግን አስማቻስ ኒድድ በጣም ትልቅ ጋፕ አለ። ያው ኢትዮጵያ ውስጥ የምንቸገረው ከኢምፖርትድ እቃዎች ወር ከኢምፖርትድ ስራዎች ከቻይኖች የምንለየው ኳሊቲ ላይ ነው እና እሱ ነገር በጣም ትልቅ ገና ግፊት የሚፈልግ ነገር ነው። ከዛ ውጭ ድሮባክስ አሉ ብዬ ማስበው ሞር እንደዚህ ኮላብ ያለማድረግ ነገር ትንሽ አለ። አሁን ኢንቫስት እንትን ሲመጣ በትልቅ ደረጃዎች ላይ ሲመጣ እንዳልኩ ፕሮፌሽናሊ ከማሰራት ይልቅ እኔ አይከን ሃንድለት የሚል አይነት እንትኖች አሉ። ሰው እነሱም የተረዳውን እንትን አፕሮች እያደረግን ከዛ በኋላ ያንን ልዩነት እያየ ሰው ሞር እየተቀበለ ነው እየመጣ ያለው። ግን ኢንጀነራል በጣም ጥሩ እንደ ሀገርም እየተበረታታ ያለበት ታይም ነው ያለው። ኢንቴሪየር ዲዛይንም እንደዚህ የፊኒሽንግ ስራዎችንም ውበት ላይ እየተተኮረ ከውበትም ያለፈ ምን ያህል ጥቅም እንዳለው እየተረዳው ነው። ሶ ሜጀር ድሮባክስ ብዬ ማስባቸው እነዚህ ናቸው። አመሰግናለሁ ኬና። እንግዲህ እንደምታውቂ ውበት አንዱ መገለጫ ነገሩ ልማድና ባህሉና ወጉ ነው። እናንተ ለምሳሌ አሁን የካልቸራሊ አፒሊንግ የሆነ
አፒሊንግ የሆነ ነገር በጣም የኢትዮጵያዊ ተች ያለው ነገር በመስራት ረገድ ያላችሁ ኮንትሪቢዩሽን ምን ያህል ነው? አለ፣ በጣም አለ። እንዴት ነው መሰለህ አሁን ስንሰራ ብዙ ድርጅቶች አፕሮች ሲያደርጉን አሁን ለምሳሌ አንድ ድርጅት ነበረ፣ ስማቸው ቶኩማ የሚባል ነበረ። አሁን እነሱ ከብራንዲንግ ጀምሮ ነበር ያሰሩን። ብራንዲንግ ድርጅታቸውን እንደ አዲስ ሲያቋቁሙ ብራንድ ደቨሎፕ አድርገንላቸው ከለር ምርጫ ላይ፣ ሎጎ ምርጫ ላይ፣ ከዛ ቢሮቸው ምን ሊመስል እንደሚችል ከሱ ጀምሮ ከስር መሰረቱ የሰራንላቸው ድርጅት ነበር እና አሁን እዛ ጋር እኛ ሪፕሬዘንት የሚያደርገው ዞሮ ዞሮ ድርጅቱ ኢትዮጵያዊነትን ነው እና ሎጓቸው ላይ እንዴት አድርገን ኮንትሪቢዩት አድርገን ሎጓቸው ላይ ኢምፕሊመንት እናደርጋለን ጀምሮ ከሱ ጀምሮ የተለያዩ የምንጠቀማቸው ማቴሪያሎች ላይ እንዳልኩክ ሞር ሪፕሬዘንት ሊያደርግ የሚችል ሀገራዊ ነገሩ ሞደርኒቲውን ጠብቆ ማለት ነው። ሞደርኒቲውን ጠብቆ ግን ኢትዮጵያዊነትን ሪፕሬዘንት የሚያደርግ ተቾችን እየተጠቀምን ቴክስቸሮች እንደዚህ ማቴሪያሎችን እየተጠቀምን ኢምፕሊመንት የምናደርግባቸው ብዙ እንትኖች አሉ፣ አጋጣሚዎች አሉ። ያው ሁሉም ክላይንት እንደ ፍላጎቱ ነው ምን የምናስተናግደው። ከዛ በተጨማሪ ግን ኢምፖርታንት ነው ብለን የምናስባቸው ቦታዎች ላይ በደንብ ሪፕሬዘንት የሚያደርግ ስራዎችን ነው የምንሰራው። አሁን ያላችሁትን ወጣቶች አብዛኛው እንግዲህ ትልልቅ በእኛም እድሜ ከኛም ትንሽ አነስ ያሉ ወጣትም ጎልማሳ የሆኑ ሰዎች ሲያነሱት በጣም በዌስተርናይዝድ በሆነ ቶቶች ተውጣችኋል። ምክንያቱም ሞደርናይዜሽን እና ዌስተርናይዜሽን አልተለየም። የውጭ ኢንፍሉዌንስ መስፋቱ፣ የሶሻል ሚዲያው በጣም መስፋፋቱ፣ ማንም ሰው ዛሬ ብዙ ነገር አለ። በዛ ላይ ቻት ጂፒቲ ኤአይ ጀኔሬትድ የሆኑ ኢንቴሪየር ዲዛይኖች አሉ፣ የሰሯቸው ሰዎች የፈጠሯቸው መንገዶች ማለት ነው። ያው እንደምታውቂው አርት፣ የቢዩቲ ስታንደርድ ዲዛይኖች በሙሉ የሲቪላይዜሽን ውጤቶች ናቸው እና ኢትዮጵያ ውስጥ አሁን ይህንን በዚህ ረገድ እንዲህ ብለው ለሚጠይቁ ሰዎች አሁን ኬናና ሸሪኮቿ እሷ ጋር የሚሰሩ ወጣት ልጆች ቫይብራንት የሆነ አርዘይ ሪሊ ሃይፈኔትድ ኢትዮጵያውያን ናቸው ወይስ ሪል ኢትዮጵያውያን ሆነው የራሳቸውን ሀሳብ የሚያንጸባርቁ ናቸው? ሁለቱም ዴርስ ሚክስ ኦፍ ቦዝ ኤልያስ። እንዴት ነው መሰለክ አሁን ያው ሞደርናይዜሽን እንዳልከው ኮምፕሊትሊ እኔ የውጭውን ነው የምፈልገው ብሎ አስቦ የሚመጣ ክላይንት አለ። አት ሴም ታይም ሪፕሬዘንት ማድረግ ያለበት እና የሌለበት ቦታም እኛም ያው እንመርጣለን። ሁሉም ነገር ካልቸርን ሪፕሬዘንት ያደርጋል ማለት አይደለም። ዋናው ፎከስ የምትሰጥበት ስፔሶች ይኖራሉ። ግን በተቻለ መጠን እኛ ዊ ትራይ ቱ ኢምፕሊመንት ሀገር ውስጥ ያሉትን አሁን ከማቴሪያል ጀምሮ ራሱ ሞር ሀገር ውስጥ ያሉትን ማቴሪያሎችን በመጠቀም ኤኮ ፍሬንድሊ ማድረግ ይቻላል። ሞር ኮስት ሚኒማይዝ ማድረግ ይቻላል። እነሱን ነገሮችን ሰጀስት እናደርጋለን። ሁሉም እንዳመጣጡ እናስተናግዳለን። ነገር ግን በጣም ዌስተርናይዝድ ያልሆነ ዲዛይኖችን ለመፍጠር እንሞክራለን። ምክንያቱም አት ኤንድ ኦፍ ዘ ዴይ ሪፕሬዘንት የሚያደርገው የሆነ ስፔስ አሁን ለምሳሌ አንድ ኦፊስ ላይ ኮፊ ኤሪያ ስፔስ ሊፈልግ ይችላል። ሰው ቡና ሲጠጣ ኢንስቴድ ኦፍ ዝም ብሎ የውጭ ሀገር ማሽን ከመፍጠር ትንሽ ሴሬሞኒ ስፔስ መፍጠር ዳት ፊሊንግ ኦፍ ካልቸር በማይጠፋበት መንገድ ስፔሳቸውን ዩቲላይዝ እንዲያደርጉ እንደዚህ አይነት ነገሮችን ለመጠቀም በደንብ እንሞክራለን። አመሰግናለሁ። እንግዲህ አንደኛው ነገር ምንድን ነው አሁን ኢትዮጵያ ውስጥ የሚደረጉ ነገሮች አሁን ብዙ ነገሮቻችን ማለት ነው እዛ ባለፉት 50 ዓመታት ኢምፖርትድ ነው። ብዙ ነገራችን አይዲዮሎጂያችን ኢምፖርትድ ነው። ዲዛይናችን ኢምፖርትድ ነው። ሀሳሰቦቻችን ኢምፖርትድ ነው። እንዲያ ሞሮፌ ዩሮሴንትሪክ በሆነ መንገድ ዩሮ አሜሪካን ሴንተርድ የሆነ ነገር ነው እና ምናልባት አፍሮሴንትሪክ የሆነ ኢትዮሴንትሪክ የሆኑ ነገሮች የሉም። ያው ዞሮ ዞሮ እንግዲህ የባህል የማንነት መገለጫ እንደ ኢትዮጵያዊ እንደ አፍሪካዊ ሊገለጹ የሚችሉ ነገሮች አንዱ ዲዛይኖቻችን፣ ልብሶቻችን፣ የምናደርጋቸው ነገሮች ጭምር ነው የሚናገሩት እና ይህንን ነገር ለምሳሌ ልክ በመስራት የተደረገ ልዩ ጥረት አለ ወይ ነው አንዱ። ሁለት በፊት ሲተች እኔም ፎከስ መጽሔት አዘጋጅ ነበርኩ። አንድ ኢንጂነር ጓደኛ ነበረኝ እንዲህ አይነት ነገር ክሪቲካል የሚጽፍ እሱን ያስታወሰኝ። ኢትዮጵያ ውስጥ የሚሰሩ ህንፃዎች በሙሉ አሁን አይረን ከርቴን አሉሚኒየም ከርቴን አያስፈልጋቸውም ነበር። ምን የፀሐይ ብርሃን የሌለበት ሀገር ውስጥ የሚጠቅሙ ነገሮች ኢትዮጵያ ውስጥ ግን እንደ ፋሽን ነገር ተደርጎ ይሰሩ የነበሩ ነገሮች። አርኪቴክቸሮቹ እንግዲህ ያን የነበሩ አርኪቴክቶች በጣም የተወሰኑ ሆኑ። በጣም ተመሳሳይ የሆነ ፈጠራ የሌለው
ነገር ይቀርባል የሚል ትችትም ስለነበር ይህንን እስኪ እንደው በሚመለከት የእናንተ አንቺና ካምፓኒዎች ለምሳሌ በዚህ ደረጃ ላይ የራሳችሁ ኦብጀክቲቭ ይህንን ደግሞ ራሱ ናሽናል ሪስፖንሲቢሊቲ አለን፣ በዚህ መንገድ መሰራት አለብን፣ አድቫይዝ የምናደርጋቸው ክላይንቶቻችንን በዚህ መንገድ ነው የምትሉት ነገር አለ የተለየ? አዎ እነዚህ ነገሮችን አፕላይ የምናደርጋቸው ምን ቦታዎች ነው መሰለክ? ሞር ቫስት የሆኑ አሁን የመንግስት ፕሮጀክቶች ላይ ኤንጂኦች ላይ ምክንያቱም ሪፕሬዘንት የሚያደርጉት ሀገርንም ነው። እነዚህ አይነት ስፔሶች አሁን የግል መኖሪያ ቤት ኦፊሶች ትናንሽ ሱቆች ሲሆኑ ያው ዞሮ ዞሮ ታርጌቱም ይለያያል። ምክንያቱም ያንን ሰው ኮምፎርታብል ማድረግ ነው፣ ያንን ሰው እንዲመስል ማድረግ ነው። ከፍላጎት ታስተናግዳለበት። ወን ዩ ሃንድል እንደዚህ ሰፋ ያለ ኦር ሪፕሬዘንት ማድረግ የሚችል ኦር ብዙ ህብረተሰብ የሚገለገልበት አይነት ስፔስ የሚያይበት ስፔስ ሲሆን ግን በተቻለ መጠን ቢካዝ ያ ስፔስ ከውበትም ከጥቅምም ባለፈ ያ ቦታ ግዴታ ገላጭ መሆን አለበት እና የሚመጣው የሚገለገለውን ሰውም they have to feel connected ለዛ ስፔስ። ሶ በተቻለ መጠን እነዚህ አይነት ስፔሶችን ገቨርንመንት ኦፊሶችን ስንሰራ እንደዚህ ማህበራዊ ስፔሶችን ስንሰራ we try to implement የሆነ በጣም ዳይሬክት እንኳን ባይሆን ኢትዮጵያዊ ተቾችን እኛ በራሳችን በክሪኤቲቭ ዌይ አፕላይ ለማድረግ እንሞክራለን። ምክንያቱም at the end of the day የህዝብ መገልገያ ስፔስ ነው፣ የሚያየውን ነገር ነው ፊል የሚያደርገው። ሶ እንደነዚህ አይነት እንትኖችን ኢምፕሊመንት ለማድረግ እንሞክራለን። አመሰግናለሁ። ለምሳሌ ኬና አሁን ኮፊ ቤት ብቻ ኦር ኮፊና ኬክ በተለምዶ ካፌ የምንላቸው ቤቶች፣ ሬስቶራንትስ፣ ሆቴልስ፣ ባር፣ ፐብ አይነት ነገሮች ለምሳሌ ስትሰሩ እዛ አካባቢ የሚኖሩ ደንበኞች ከስተመርስ የተለያዩ ናቸው፣ ከኦነሮቹን ባሻገር ማለት ነው። ለእነዚህ አይነት ቦታዎች ለምሳሌ የተለያየ አይነት ነገር የምታስቀምጧቸው ኮፊ ሃውስ ከሆነ እንደዚህ እንደዚህ ቢሆን ይሄ ቢሆን የምትሏቸው ነገር አላችሁ? እናንተ ራሱ አሁን የስታንዳርድ የእናንተ ዩር ካምፓኒ እንዲህ አይነት ነገር ኢኒሽቲቭ የሚወስድበት ነገር አለ ወይንስ መጀመሪያ ቴለር ሜድ ነው የምትሰሩላቸው? ደንበኞች የፈለጉትን ነገር ላይ ነው የምትሰሩት? እንዳልኩ ካሁን ምንድነው ቅድም አንስቼልሃለሁ፣ በተቻለ መጠን ዋት ዊ ቲንክ አንድ ዲዛይን ሲሰራ ከስፔሱን ከእንትኑ ብቻ ሳይሆን እንዴት አድርጎ ክላይንቱን ይጠቅመዋል የሚለውን ነገርም አብረን እናስባለን። አሁን አንድ ኮፊ ሃውስ ስንሰራ ቡና መጠጣት የሚፈልግ ሰው ቡና ኢትዮጵያ ኦሪጂን ነው፣ ኮኔክሽን ይፈጥራል ኢትዮጵያዊነት ጋር ዲስ አር የሆነ ኢሞሽናል የሆኑ ፋክተሮች አሉ። እንደዚህ አፕላይ ስናደርግላቸው በጣም ማቴሪያል አጠቃቀም ላይ አቡጀዴ ልንጠቀም እንችላለን። አንዳንድ ስፔሶች ላይ ክሬቲቭ በሆነ ወይ ማለት ነው። ኦር የቡና ታይፕ ኦፍ ጀበናውን እንደ ዲኮሬቲቭ ኤሌመንት ልንጠቀም እንችላለን። ዊ ክድ ዩዝ በደንብ ሀገራዊ ታቾችን ተጠቅመን ይሄ ሞር ሰው ኢንቫይት ሊያደርግ ይችላል፣ ሞር ከሰው ጋር ኮኔክሽን ይፈጥራል። እንደዚህ አይነት ዲዛይኖች እንደዚህ አይነት ታርጌታችሁን እንደዚህ አይነት ስሜት እንዲሰማው ያደርጋል የሚል ሪኮሜንዴሽኖች ፎርሹን እንሰጣለን። አት ኤንድ ኦፍ ዘ ዴይ ግን ክላይንቱ የሚፈልገው በጣም ዌስተርናይዝድ የሆነ በቃ ውጭ ሀገርን የሚመስል ኮፊ ሃውስ ነው የምፈልገው ካለ ያንንም ድሊቨር እናደርጋለን። በት አት ሴም ታይም በምን አይነት ዌይ ፐርሲቭ እንዲያደርግ እንገፋፋዋለን የሚለውን ነገር እኛ በተቻለ መጠን አፕላይ እናደርጋለን፣ ኢምፕሊመንት እናደርጋለን። እያንዳንዱ ስፔስ ግን ግዴታ ያንን ነገር መናገር አለበት ሳይሆን ግን ቤዝድ ኦን ዘ ኔሴሲቲ ኦፍ ዘ ስፔስ አፕላይ እናደርጋለን። ወል አክቹዋሊ ኢትዮጵያ ውስጥ ባለው ኮንዲሽን በካሪ ሜትር ነው የሚገዛው። እናንተም በካሪ ሜትር ነው ቻርጅ የምታደርጉት ይመስለኛል። ልክ በእነዚህ ላይ በቃ ስፔስ ትልቅ በቃ ቫሊዩ ያለው የመሬት ዋጋ ማለት ነው፣ የስፔስ ዋጋ ማለት እና ስፔስ ዩቲላይዜሽን ማክሲመም ስፔስ ዩቲላይዜሽን አፒሊንግ ከሆነ ውበት ጋር ኤስቴቲክ ቫሊዩ ያለበት ነው። እዚህ ላይ ግን ያለኝ ጥያቄ ምን መሰለሽ፣ አሁን የክላያንቱ ኢንትረስት ነው ወይንስ የከስተመሩን ኢንትረስት? ለምሳሌ ከስተመሩ እዛ ቤት ሲገባ የምትዩ ኮፊ ሃውስ ውስጥ ሲገባ ኦር ባር ተሰምቶት እንዲወጣ የሚፈልገው ስሜት ምን አለ? ሰዎች በተለያየ ምክንያት ቡና ሊጠጡ ይችላሉ። ሜዲቴት ሊያደርግ የሚመጣል፣ ከቤተክርስቲያን የሚመጣል፣ ከመስጊድ የሚመጣል፣ ከራሱ ጋር መነጋገር የሚፈልጋል፣ ከፍቅረኛው ጋር ሊጨዋወት የሚችልባቸው ማዕት ነገሮች አሉ እና ይሄ በጣም በቃ ቀላል ነገር አለ። ትልቅ ኮምፖዚሽን ነው ማለት ነው። አሁን ደንበኛውን ተጠቃሚውን ባለቤቱን ተጠቃሚውንና የእናንተን ደግሞ ልክ ፕሮፌሽናሊ
እንደው በሰው ኢንትረስት ላይ ኢምፖስት ሳታደርጉ በሌላም ደግሞ በገንዘብም ዲክቴት ሳትደረጉ የምትሰሩበትን ነገር እንዴት ነው የምታመቻቹት? አዎ እናደርጋለን። በተቻለ መጠን እንዳልኩ እናደርጋለን። አሁን ስፔሲፊክሊ ዊር ቶኪንግ አባውት ካፌ ኤንድ ሬስቶራንት እንጂ አሁን እንበልና አንድ ኦፊስን የምንጨምረው እሺ የስ ዊ ዱ እሱን ነው ምልክ አሁን ኦፊሳቸው ምንድን ነው ይሄንን ነገር አሁን እንደ ኤግዛምፕል ላንሳልክ እና ሃቢታት ፎር ሂውማኒቲ ኢትዮጵያ ስንሰራ አሁን እነሱ ኢንተርናሽናል ካምፓኒ ነው በት ስፔሲፊክሊ ኢንተርናሽናል ኤንጂኦ ነው ግን ስፔሲፊክሊ ፎር ኢትዮጵያ የሚል ኢትዮጵያ ውስጥ ሰርቭ የሚያደርግ ድርጅት ነው። ሶ ያንን ስሜት መፍጠር አለብን የኢንተርናሽናል ሆኖ ግን ለኢትዮጵያ የተሰራ ድርጅት እንደሆነ ሶ ምናደርግን የዛኔ ሪሰፕሽናቸው ላይ ሞር ኢትዮጵያ ካርታን ኢንክሉድ አድርገን ታርጌታችን ማን ጋር እንደሆነ የሆነ ሪፕሬዘንታቲቭ የሆነ ነገር ኢምፕሊመንት አድርገንላቸዋል። ሶ ዛት ሲመጡ they're not just ዓለም አቀፍ የሆነ ድርጅት ሳይሆን ዓለም አቀፍ ድርጅት ግን ኢትዮጵያን ሰርቭ ለማድረግ የመጣ ድርጅት የሆነ ስሜት እንዲፈጥርላቸው we created that የኢትዮጵያ ውስጥ ያሉበትን ስሜት እንዲፈጥርላቸው ማለት ነው። ሶ በእንደዚህ አይነት ወይ we try to target በተቻለ መጠን ማንን ሰርቭ የሚያደርግበትን ላይ ኮሚኒቲውን ሰርቭ የሚያደርግበትን ስሜቱን እንዲፈጥር ለዛ ኮሚኒቲ ኢምፕሊመንት እናደርጋለን በተቻለ መጠን። ያው ሃቢታት ፎር ሂውማኒቲ ኢንተርናሽናል ኤንጂኦ ነው። የዝቅተኛ የኑሮ ደረጃ ላሉ ሰዎች ቤት በመስራት አገልግሎት የሚሰጥ ድርጅት ነው ኢትዮጵያ ውስጥ። ይሄም ከሆነ ስቲል ኃላፊነቱ እና ስትመጪ ኢንተርናሽናል ሎጎውን ይዘሽ ኢንተርናሽናል የእነሱን ኦብጀክቲቭ ኤንድ ሚሽን ይዞ ፕላስ የኢትዮጵያን ደግሞ ኮንቴክስት ነገር ይዞ ሲሰራ የሁለት ነገር ማለት ነው። ዓለም አቀፍ ነገሩንም ይዞ ሎካሊ ያለውንም ነገር እንግዲህ የማቀናጀት ነገር ጥበብ ነው የሚኖረው እና እዚህ ላይ አንድ ምንድን ነው አሁን አዲስ ነገር በመሆኑ አሁን የእናንተም ድርጅት ገና 3 ዓመት ገና በጣም እየዳሃ ያለ ድርጅት ነው ወደ ሰክሰስ እና ትሬንድም ሴት እያደረጋችሁ የምትሄዱ መሆን ስላለበት እንደ አጠቃላይም ነገር ስትመልኩት አሁን የአንቺ ካምፓኒ እናንተ የምትሰሩላቸው ድርጅት የሚያየው ነገር የሚፈጥረው አስተሳሰብ ነገር ስላለ ነው ይህን ጥያቄ የምጠይቅሽ። እና ለምሳሌ አሁን የኤንጂኦ አሁን እንደ ሃቢታት የመንግስት ኦፊሶች ከካፌዎቹ በተለየ ሁኔታ ረክተናል ስንሰራበት አንድ ነገር አሳልፈናል የምትዩ ነገር አለሽ? አዎ ረክተንበታል ልልክ የምችለው እንዴት ነው መሰለክ አሁን እንደ ማቴሪያል ዩዝ ራሱ ስንጠቀም ብዙ ጊዜ በጣም ሙሉ ኢምፖርትድ ሆኖ ሙሉ ታቹ ቻይና የሰራው ስሜት የሚፈጥር አይነት በቃ እንደገባክ ፈርስት ኢምፕሬሽን ማን እንደሰራ ይሄ የኛ ሀገር ተች አይደለም የምትልባቸው ስፔሶች አሉ። በተቻለ መጠን እኛ ስፔሶቻችንን ስንሰራ we try to implement የሆነ within the texture within the material ራሱ አሁን ኢንቴሪየር ዲዛይን በጣም ፎርዋርድ አይደለም እንዳልኩ ከዚህ ጋር አሁን ቁጭ አድርጎ ኤግዛክትሊ ጥለት ልናስቀምጥለት አይገባም። ክሪኤቲቪቲ እሱ አይደለም። ሶ እንደዚህ በትናንሽ ማቴሪያሎች ዩዝ በምታረጋቸው በምትጠቀማቸው ቴክስቸሮች በምትጠቀማቸው እንደዚህ ማቴሪያልስ we try to create ያንን ስሜት በኢትዮጵያዊ ነው የተሰራው ይሄ ኢትዮጵያ ውስጥ ያለን ነው የሚመስለው የሚሉትን ስሜቶችን ሰርተን በቃ ኦነርሺፕነት የሚሰማቸውን ስፔስ ፈጥረናል ብዬ አስባለሁ። አሁን የአባገዳ አዳራሽ በሰራንበት ጊዜ ብዙ ተማሪዎች የሚሰበሰቡበት ብዙ መንግስት ባለስልጣኖች የሚሰበሰቡበት ስፔስ ነው። ሰው አሁን እዛ ስፔሱ ሲገቡ ሞደርኒቲው እንዳለ ሆኖ you can see within the texture ማቴሪያል የተጠቀምነው የኛ ሀገር ስሜት እንዳለው ፊል የምታደርግበት ስፔስ ነው እና እሱን በዛ ወይ በዛ የሆነ ኦብቪየስ ባልሆኑ ስፔሶችን ኦብቪየስ ባልሆኑ አጠቃቀሞችን ኢምፕሊመንት እናደርጋለን። ልክ ነሽ ኬና። ፓርትሊ ጥያቄ ምን መሰለሽ ኖርማሊ ክሬቲቪቲ ነው የምትሰሩት፣ ውበት ነው የምትሸጡት። የተጠቃሚውን የደንበኛውን የተገልጋዩን ለምሳሌ አሁን እንዳልሽው አባገዳ አዳራሽን ቢሆን ተሰብሳቢዎቹ ሲመጡ ልዩ ቫይብ እንዲኖራቸው እዛ ውስጥ ሲገቡ የምታደርጉትን ስሜት ነው የምትፈጥሩላቸው። ከተለያየ ክላስ ኦፍ ላይፍ የተለያየ መንግስት ባለስልጣን፣ ተማሪ፣ አርሶ አደር፣ ነጋዴ፣ ባሬቨር ሴቶች፣ ወንዶች ሊመጡ በሚችሉ የምትፈጥሩት ነገር ነው። ይህ አንድ ነገር ነው። ሁለት ሎካሊ ደግሞ ዶሜስቲክ የሆነውን ደግሞ ኢንዱስትሪ የመደገፍ አቅማችሁ ምን ይመስላል? ቅድም ፓርትሊ በከፊል አንስተሽዋል። ሁሉ ለምሳሌ ቻይና ኢምፖርትድ የሆነ ነገር ነው ዛሬ ወረቨር ዩጎ ቻይኒዝ ነገር ነው ያለው። ለምሳሌ ኢንዲጂኒየስ የሆነውን ነገር ሎካሊ ያለውን ነገር
ለምሳሌ አሁን ከእናንተ ጋር አብሮ ሊሰራ የሚችል ሸማኔ አብሮ ሊያድግ የሚችልበት ከእናንተ ጋር ሊሆን ይሄ ዊቪንግ ሊሰራ ነገር ይሄ ባምቡ ሊሰራ የሚችል ነገር አብሮ ሊያድግ የሚችልበት ክሬቲቪቲ ክሬቲቭ የሆነ አይዲያ ማሰብ ነው እንጂ እሱን የሚገልጽበት ሚንስ የተለያየ ሊሆን ይችላል። ጨርቅ ሊሆን ይችላል፣ ሸንበቆ ሊሆን ይችላል፣ ቆርቆሮ ሊሆን ይችላል። እና በዚህ አቅጣጫ ነው ለማለት የፈለጉት። ምክንያቱም አሁን ኢትዮጵያን ካምፓኒ አሁን ድሮ እኔ እንጃ ወይ ተማሪዎች ይሆናል አርተሚዜዱም የሚባል ነገር አለ። በጣም ብዙ ትልልቅ እንትኖችን ዲዛይን ያደረገ ኢትዮጵያ አሁን የመዘጋጃ ቤትን ዲዛይን ያደረገ ፓርትሊ የኢሲኤን ነገር የሰራ አሁን የዚህ ፍልውሃ አካባቢ የተሰሩ የተለያዩ አይነት ነገሮች ነበሩ። አንድ ሶስት አራት የተሰሩ ነገሮች አሉ። እና የሰውየው ፈጠራ ባህሉ ሁሉ ነገር ፈጠራው ላይ ኢምፓክት ስላለው ብዬ ልክ ነው ልክ ነው ኤልያስ። እና ይገዛል ይሄንን በደንብ ኮላብ እናደርጋለን እንደዚህ ከእንትኖች ጋር። እንግዲህ በቅርብ የዛሬ 2 ዓመት 3 ዓመት ወር 5 ዓመት ኬናና ድርጅቷን የት ደርሳ እንጠብቃታለን ብለን እናስብ? ከእግዚአብሔር ጋር እግዚአብሔር ይመስገን እስካሁን የመጣ ነውንም እናመሰግናለን። ከዚህ በኋላ ብዙ እንዳልኩክ በጣም ብዙ ታፕ ያልተደረገ ፖቴንሻል ነው ያለን። ከዛሬ 5 ዓመት በኋላ እኛም ቪዥን አድርገን ያስቀመጥ ነው የኢትዮጵያ ሊዲንግ የሆነ ኢንቴሪየር ዲዛይን እና ፊኒሽንግ ኮንትራክተር ካምፓኒ ለመሆን ነው። ብዙ ህንፃዎች አሉ። በጣም ኮንስትራክሽን እያደገች ያለች ከተማ ናት። በጣም ብዙ ገና ታፕ ያልተደረገ ኮንስትራክሽን ዘርፍ ላይ በተለይ ያለች ሀገር ናት እየተሰራ ያለ እና እንደ ኢንቴሪየር ዲዛይን እና እንደ ፊኒሽንግ በጣም ኳሊቲ ያለው በጣም ክሎዝ ቱ ፐርፌክሽን ለምን ኢምፖርት ለምን የሚያስብል ድርጅት ሆነን በኢንቴሪየር ዲዛይን ስፔሻላይዝ አድርገን በፊኒሽንግ ኮንትራክተር ስፔሻላይዝ አድርገን ሀገሪቷ ውስጥ ቀደም ጠቀስ የሆነ ድርጅት ለመሆን ነው የምናስበው። ውትስ ሪሊ ጉድ ዊሽ ዩ ኦል ዘ ቤስት። ወጣት ነሽ፣ እንዲህ አይነት ራዕይ ሊኖርሽ ይገባል። በቀጣይ 2 ዓመት ሾርት ተርም ፕላን፣ ሚዲየም ፕላንና ሎንግ ተርም ፕላን ሊኖር ይችላል። ጥሩ ነው ይሄ። በጋቨርንመንት በኩል ኢንሴንቲቭ አለ ለእንደዚህ አይነት ታዳጊና ጀማሪ ኩባንያዎች? ለምሳሌ ዘርፉን ከማሳደግ አኳያ ግሬስ ፔሪድ አለ ወይ? ለምሳሌ ታክስ ላይ ወይንስ እንደ ኢንቨስትመንት አይታይም? እና አንዳንድ ነገሮች አሉ ማበረታቻ? ብዙ የለም ብዙ የለም። ያው ሁሉም በራስክ ሜቢ ጨረታዎች ስንጫረት እሱንም ቢሆን ያው ወት ኢምፖርታንት የሆነው ነገር ምንድን ነው? ምን ያህል ኤክስፒሪየንስ ዳለክ፣ ምን ያህል ምን ሰርተሃል፣ ምን ፕሩቭ ማድረግ ትችላለክ የሚለውን ነገር ነው። ግን ኢን ጀነራል ትንሽ ሰርተክ የምታሳይ ከሆነ ኦር የሰራኸው ነገር አሪፍ ከሆነ ኢፍ ዩ ሃቭ ሰምቲንግ ጉድ ሪፕሬዘንት የምታደርገው ነገር ካለ ግን ተቀብሎ ኮላብ አድርጎ አብሮ ለመስራት በጣም ፍቃደኛ ናቸው። ከዛ ባለፈ ግን ኤክስትራ ማይል ሄዶ ለማበረታታት ወይ እኔ ፐርሰናሊ የገጠመኝ ነገር የለም። ሜቢ ብዙም አልሞከርኩም ሊሆን ይችላል። ግን እሱን በእኔ ሳይድ ያየሁት ነገር የለም። ሜቢ ትራይ ያደረጉ ሰዎች ሊነግሩን ይችላል። እሱም ኬና እንግዲህ የሴት የኢንቴሪየር ዲዛይን ካምፓኒ ምናልባት ፓዮኒር ከሆንሽ ውስጥ አንዷ ልትሆኝ ትችላለች ከወጣትነትሽ ጋር ሆኖ እና በዚህ በሴትነትሽ እያበረታቱ አናዘር ፎርም ኦፍ አፈርማቲቭ አክሽን ሴት ነች እንርዳት እያሉ የስራ እድል ለመሰጠት ፌቨርድ የሆንሽበት አጋጣሚ ኖር ይሆን? እስካሁን ኤልያስ አፈርማቲቭ አክሽን ወርክ ያላደረገው እዚህ ስራ ላይ ነው። ኢንትረስቲንግ ሎርድ ጎበዝ ልጅ። ለምሳሌ አሁን የተወሰኑ ባንኮች አሁን እንደነ እናት አይነት ባንክ በጣም በሴቶች ለሴቶች የሚመራ ቦርዱ በተለይ እና እንዲህ ሴቶች የሚመሯቸው ድርጅቶች አሁን ኖት ኦንሊ ዩ ሌላም ሴት ልጅ ብትሆን ለምሳሌ ወደ መምጣት አለ። የኢምፓወርመንት ጉዳይ ነው። ያው ሴት አሁን ኢኮኖሚ ኦን ማድረግሽ ብቻ አይደለም ቢዝነስ። ብዙ ሴቶች አሉ ቡቲክ ያላቸው ምናምን ምልሽ ቡና ቤት ያላቸው ምናምን ብዙ ሴቶች አሉ። ግን ይሄ አንድ ፕሮፌሽናል የሆነ ካምፓኒ ጆብ ኦፖርቹኒቲ ክሬት ያደረገ እንዲህ ለመስራት እድል ሊሰጧችሁ ወይም ላንቺም ወይ ለሌላ ሰው የሚሞከርበት አጋጣሚ አለ? እንደዚህ አፕሮች አድርገውን እንደዚህ የሞከሩ የሉም። እንዳልኩክ በጣም ኮምፒቲቲቭ የሆነም ዘርፍ ስለሆነ በዚህ ጊዜ ምንድነው ካን ዩ ዱ ዘ ወርክ፣ ዋናው ስራውን ማጠናቀቅ ትችላለህ፣ መስራት ትችላለህ በምንፈልገው ሌቭል ኦፍ ኳሊቲ ኤንድ ኤክስፔክቴሽን ትችላለህ ነው ጥያቄው። እሱን ፕሩፍ ጨረታ እኮ ሲኖር ኖርማል ነው። የለም ዴሊቨርድ የምታደርጉት ነገር ነው የሚታየው። ግን ሜሪት ቤዝድ ሆኖ ግን ለምሳሌ ተመሳሳይ ነገር ቢኖር ኖ
ዲስ ፖቴንሻል አለ። አሁን ለምሳሌ ትልልቅ ድርጅትን ከማሳደግ በዚህ ጉዳይ ለምሳሌ ትንሽ ድርጅቶች የሚያድጉበት ኦፖርቹኒቲ አለ ለማለት ነው። ኬና እኔ መጠየቅ ኖሮብኝ ያልጠየቅኩሽ፣ አንቺ መመለስ ኖሮብሽ ያልመለስሽ፣ ለማህበረሰባችን በተለይ ለሴቶች እንዲህ እንዳንቺ በትምህርት ቤት ወጥተው ከተቀጣሪነት ወጥተው የራሳቸው ቀጣሪ እና የሌሎች ቀጣሪ ለመሆን እድል መስጠት ለሚችሉ ሰዎች የምትመክሪያቸው ነገር ምንድን ነው? እሺ ይህን እድል ለሰጠኝ አመሰግናለሁ። እንዳልኩ ቀላል አይደለም። በተለይ ደግሞ እኛ ያለንበት ዘርፍ ኮንስትራክሽን ዘርፍ ኮንስትራክሽንም ኢንቴሪየር ዲዛይንም ያው ብያለሁ፣ አጀማመሬንም ነግሬያለሁ። ኢንቴሪየር ዲዛይን ማድረግ በሴት ቀላል ሊሆን ይችላል። ኮንስትራክት ማድረግ ግን ብዙ ቀላል አይደለም። ምክንያቱም የምታገኘው ከክላይንት እስከ ሰራተኛ ድረስ በጣም ብዙ አይነት ሰው ታገኛለህ። ሳድሊ ኢንዱስትሪው ሜን ሌድ ወይም ወንድ ሌድ የሆነ ኢንዱስትሪ ነው እና እኔ ምን አስባለሁ መሰለክ፣ አንድ ሴት ልጅ የሆነ ራሷን ፊት ለፊት አውጥታ ስትቀርብ ብዙ ጊዜ ከወንድ የሚለየው ብቁ ስለሆነች ነው ብዬ አስባለሁ። ምክንያቱም ብዙ ሴቶች ኮንፊደንስ የሚኖራቸው ለሰሩት ነገር ነው፣ ወር ለሚያውቁት ነገር ነው፣ ወር ኬፕብል እንደሆኑ እርግጠኛ ለሆኑት ነገር ነው። ያው ወንዶቹ አይደለም እያልኩ ሳይሆን ትንሽ ድፍረት አለ ወንዶች ጋር እና ሴቶች ጋር ግን ያ ድፍረት ራሱ የሚመጣው ከኤክስፒሪየንስ ነው፣ ከሙከራ ነው። አሁን እኔ ለረጅም ጊዜ ራሴን ብዙ ስራ ተደጋጋሚ ሰርቼ ኦር ኬፕብል ሆኜ እንትን ከመድረሴ በፊት አፕሮች አድርጌ ባልሰራሁት ስራ እድል ስጡኝ የማለት ኮንፊደንስ አልነበረኝም። ምክንያቱም የሆነ እርግጠኛ መሆን አለብኝ የሆነ ነገር ለመስራት ብዬ አስባለሁ ፐርሰናሊ። ያኔ ሶ አይ ቲንክ እኔ እንደማስበው ብዙ ሴቶች እንደዛ ናቸው ብዬ አስባለሁ። ሶ አንድ ሴት ልጅ የሆነ ቦታ ላይ ስታገኛት በትክክልም ኦን አድርጋው ነው እዛ ቦታ ላይ የተገኘችው ብዬ አስባለሁ። በትክክልም ሰርታ ነው፣ በትክክልም ያንን ቦታ መጥና ነው የተገኘችው ብዬ አስባለሁ እኔ ፐርሰናሊ። ምክንያቱም እንዳልኩክ ወንድ ሌድ ኢንዱስትሪ ነው ይሄና ሴቶችን ብዬ የምመክረው እኔ አትፍሩ ነው። ቴክኒክሊ አትፍሩ፣ ለእገዛም እገዛ ለመጠየቅም አትፍሩ። ምክንያቱም እኔ ፕሮባብሊ የደረስኩበት ላልደርስ እችል ነበረ ፓርትነሪ ወንድ ፓርትነሪ ባይኖር ኖሮ። ምክንያቱም ፔኔትሬት ለማድረግ ማርኬቱን ከባድ ነው እና አት ኤንድ ኦፍ ዴይ ግን ስኪል ከምንም በላይ ያወራል። አንድ አቺቭ ያረከው ነገር ነው ከምንም በላይ ጮሆ ሊታይልክ የሚችለው እና ሞክረክ ሞር በደንብ ሰርተክ ሞር የምታሳየው ነገር ሲኖር ሰውም ብሊቭ አድርጎት አንተን የመፈለግ ቻንሱ ይጨምራል። እና ለሴቶች የምመክረው ነገር ዋቴቨር ኢትስ በራሳችሁ ከተማመናችሁ ከሰራችሁ አቺቭ ካረጋችሁ የምታሳዩት ነገር ካለ ኔክስት ላይ ኢትስ ኦኬ ዩ ካን በቃ እየሰነጠቁ ማለፍ ይቻላል። እና እሱ ነው ብዬ የምመክረው እኔ። ልክ ይህን ስትይኝ ኬና ምን መጣልኝ መሰለሽ? የኮንስትራክሽን ኢንዱስትሪ የሪል ስቴት ኢንዱስትሪ ሃይሊ ኮረፕትድ የሆነ ኤሪያ ነው። በጣም በኮርፕል ኦፍ ኮረፕሽን ነው። ግራንድ ኮረፕሽን የሚካሄዱት በእነዚህ ቦታ ለምሳሌ ጨረታን ለማሸነፍ ትልልቅ ፕሮጀክቶች ከመንግስትም ጋራ ከፕራይቬት ቢዝነስም ጋራ ከዓለም አቀፍ ድርጅቶችም ጋራ ቢሆን ሃይሊ ቨልነረብል ነው። በጣም ተጋላጭ ነው። ይሄ መጀመሪያ ነገር ነው። በተለይ እንግዲህ ከዕቃ አቅርቦት ከጊዜ ጋር የተለያዩ ነገሮች አሉ። በዛ ላይ የኛ ማህበረሰብ ሴት ላይ ያለው አመለካከት የተዛባ መሆኑ ደግሞ በዚህ ሙያ ላይ ሊሰማሩ የሚችሉ ሴቶችን ቻሌንጅ ያደርጋቸዋል እና ቻሌንጂንግ ነው። ለምሳሌ ጨረታ ማሸነፍ ወንድ ቢሆን ለምሳሌ የሚጠየቅበት ወይ ገንዘብ ሌላ ነው። በሴትነት ጾታዊ ጥቃት፣ ጾታዊ ትንኮሳ እንደዚህ የመድረስ ነገር ብዙ ነገሮች አሉ እና እባካችሁ እንደው ሴትን በእውቀቷ ብቻ በችሎታዋ ብቻ መዝኗት እንጂ ወደ ሌላ ሰፈር አትሄዱ የሚል መልእክት ቢኖርሽም ማስተላለፍ ትችላለሽ። አይ ልክ ነው አሉ እነዛ ቻሌንጆች በጣም አሉ። እንዳልኩ እዚህ ሀገር ኮኔክሽን የምትፈጥርበት መንገድም ትንሽ የተለያየ መንገድ አለ እና ዞሮ ዞሮ ከባድ ነው። ነገር ግን መጨረሻ ላይ ስፒክ የሚያደርገው አሁንም ደግሜ የምለው ስራ ነው እና በተመሳሳይ ስራ አንዱ በዛ ወይ የተገኘ ስራ እና በትክክል ለሴት ኦር ሴት ስለሆነች ሳይሆን በቃ በትክክል መንገድ ተገኝቶ የተሰራ ስራ ኳሊቲውም ለራሱ ስፒክ የሚያደርግበት መንገድ አለ። ሶ ለመጀመሪያ ጊዜያቶች ሊከብዱ ይችላሉ፣ ግን ሰርተክ እያሳየክ ስትሄድ ግን ይኖራል። ያንን እሱን ነው የምፈልገው ብሎ
አንተ ፈልገክ ሳይሆን ተፈልገክ የሚመጣበት ታይሞች አሉ እና ያንን ደግሞ ሳድሊ ራስህን በጣም ቶሎ ቶሎ ፕሩቭ በማድረግ ሃርድ ወርክ በማድረግ ነው የምታገኘው። እንደዚህ የተለያዩ እንዳልከው ክፍለ ሀገርም ይሆን እንደዚህ ሳይቶች ላይም እየወጣክ የምትሰራባቸው ታይሞች ላይ በተቻለ መጠን ስማርት ሆኖ መስራት እንደ ሴት ይፈልጋል። በጣም እንደ ወንድ ቀጥታ ላይሆን ይችላል። ሶ እነዛን ሜተዶችን እየተጠቀሙ ስማርትሊ አናላይዝ እያደረጉ በምን አይነት ወይ ሃንድል ማድረግ አለብኝ የሚለው ነገር ኤክስትራ ኤፈርት ይጠይቃል ከሴቶች። ግን ያንን ነገር ደግሞ በደንብ ማስተር አድርጎ ላወቀ ሰው ደግሞ ቀስ እያለ ኤቭሪቲንግ እንዳልኩ ተፈልገክ የምትሰራበት ታይም መምጣቱ አይቀርም እና ጀስት ፔሸንት መሆን ይፈልጋል። በደንብ ለማደግም ራስን ፕሩቭ ማድረግ ይፈልጋል። ከዛ በኋላ ግን መጨረሻ ላይ ያው አንስቶፕ ለምን እንግዲህ ኬና ብዙ ነገሮችን አንስተን ተወያይተናል። በጣም ጥሩ በሳል መልሶች ሰተሽኛል። እንግዲህ ለድርጅትሽ እድገት ወደ ሼር ካምፓኒ አድርጎ ወደ ሌላ ሪል ስቴት ዲቨሎፐር ሆነች በጣም ፉል ፓኬጅ ያለው ትልልቅ ስራ እንደምትሰሪ ምኞቴ ነው። በድጋሚ ይህን ቃለ ምልልስ ዊዝ ኦል ዘ ኢንኮንቪኒየንስስ ለማድረግ ቴክኒካል ችግሮቹን ማለቴ ነው ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ በማድረጋችን በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን የሚገመቱ የሔዋኗ እይታ በአርትስ ቴሌቪዥን ፕሮግራም ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ኤልያስ በጣም አመሰግናለሁ። በጣም ጥሩ ጊዜ ነው የነበረን። ሆፕፉሊ ብዙ ሰው ያስተምራል ብዬ አስባለሁ።